ሰሞኑን የአሰብ ጉዳይ እጅጉን መነጋገሪያ ሐሳብ ሆኗል። አቶ መለስ ዜናዊ ያን የአሰብን ጉዳይ ገሸሽ ያደረገው በምን ምክንያት ነው ለምትሉ ይሄው ሙሉን የመለስ ዜናዊን ሐሳብ እንስማው እስቲ። ያን አካባቢ በጉልበት ተማሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተማሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። የተነጠልን የተወገዝን አገር ነው የምንሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንፃር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡም ያዝነው ማልያዝነው ለውጥ አያመጣም። ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖርንማ። የተነጠልን የተወገዝን አገር እንሆናለን። ፓራያ ስቴት እንሆናለን። በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም። አሁን ያለው የዓለም አቀፍ ኢንቫይሮንመንት ታውቁታላችሁ። ዓለም አንድ መንደር የሆነችበት ሁኔታ ነው። ጤና ይስጥልኝ። እንደምን ሰነበታችሁ ወገኖቼ ኢትዮጵያውያን። እንግዲህ እንደሰማችሁት ነው። እኔ ብዙ ጊዜ የጠፋው ትውልድ ስል ሰምታችኋል አይደለም? ይሄ ልጅ አሁን ከየትም ዳውንሎድ አድርጎ ይሄንን ቪዲዮ አስደምጧችኋል፣ የመለስ ዜናዊ። ስለዚህ ቪዲዮ እኔ ከስንት ዓመት ልበላችሁ፣ ምናልባት ከ9 10 ዓመት በፊት አሜሪካን ሀገር ጥያቄ ያቀረበለት አንድ ወጣት ሰው ነበር እና ጥያቄውም እንደው ዝም ብሎ ፍሬ ከርስኪ ነው። መልሱም ይሄ የሰማችሁት ፍሬ ከርስኪ ነው። ደሜ እየፈላ ነው ያዳመጥኩትና ግን ይሄ ትውልድ መስማት አለበት። እኔ የማውቀውን እኔ የኢትዮጵያ ባህር ኃይል ባልደረባ ነበርኩኝ። ቀይ ባህር ላይ ወይም የባህር ኃይል ወታደር ሲሆን ለምንድን ነው ግዳጄ ምንድን ነው? ቀይ ባህር ለኢትዮጵያ ምንድን ነው? የቀይ ባህር ታሪክ ለኢትዮጵያ፣ የቀይ ባህር በዩናይትድ ኔሽን፣ የኤርትራ ጉዳይ በዩናይትድ ኔሽን ምን ደረጃ ላይ ነው የሚለውን ገና ፍሬሽ እያለን ወይም ገና ሪክሩት እያለን የተማርነው ጉዳይ ነው። መጽሐፉንም አልረሳውም። በባህር ኃይሉ የታተመ የኤርትራ የመገንጠል ጥያቄ በኢትዮጵያ የሚል የታተመ በድሮ ታይፕራይተር የተጻፈ መጽሐፍ ነበረኝ። እዛው ምጽዋ በጦርነቱ ጊዜ ተቃጥሏል። እንግዲህ ቤታችን ውስጥ የነበረው ነገር ግን ካነበባችሁ እንግዲህ የሀገርን ታሪክ ማወቅ ግዴታ ነው። ያነበብኩትን አልረሳውም። አለመርሳት ብቻ አይደለም። በዚህ ጉዳይ ላይ ካስታወሳችሁ ፕሮፌሰር አስራት ወልደየስ በ1983 የኤርትራ የሻዕቢያ ወንበዴዎችና የትግራይ ወያኔ ወንበዴዎችና የኦነግ ወንበዴዎች አንድ ላይ አፍሪካንነት አዳራሽ ተሰብስበው በነበረ ጊዜ በድፍረት ምሁራኑን ወክለው የተናገሩት ፕሮፌሰር አስራት ወልደየስ ብቻ ናቸው። ምክንያቱም ኤርትራ ስትገነጠል ባህሩን ይዘው ወይም ደግሞ አሰብ ራስ ገዘር ይዘው አይደለም የሚገነጠሉት። አሁን መለስ ዜናዊ ሲናገር የሰማችሁት ርዕስ ላይ አስተውላችሁ ከሆነ በደንብ ካልሰማችሁ እንደገና አዳምጡ። ምንድን ነው ያለው? በጉልበት ከያዝነው የዓለም ማህበረሰብ ይጫነናል፣ ብንትሴቅ ብንጥርሰው ነው ያለው። ለዚህ ጉዳይ መልስ ከመስጠቴ በፊት መለስ ዜናዊ ማን ነው? መለስ ዜናዊ ከሁለተኛ ዓመት ዩኒቨርሲቲ አቋርጦ በረሃ የነበረ መሀይም ነው። ብዙ ጊዜ
ሰዎች ምሁር ብለው የሚያስቡት የእንግሊዝኛ ችሎታ ጥሩ ስለተናገረ አፉ ስለተቅለበለበ ምሁር ሊመስላችሁ ይችላል። ባዶን እያንዳንዳቸው እነዚህ በረሃ የነበሩት አልሰማችሁትም? ይሄ ማን ነው? ጻድቃን ገብረትንሳኤ እሱም የ2 ዓመት ዩኒቨርሲቲ አቋርጦ በረሃ የገባ ነው። የአሰብን ጉዳይ በጣም ቆጭቶት ሲናገር ሰምታችኋል። አሰብ ራስ ገዝ በአፄ ኃይለሥላሴ ዘመን አውሳ አውራጃ ነው የሚባለው። የኤርትራ ሆኖ አያውቅም። ፕላስ በወሎ ክፍለ ሀገር ስር አውሳ አውራጃ ነበር የሚባለው በአፄ ኃይለሥላሴ ዘመን። በደርግ ዘመን ደግሞ አሰብ ራስ ገዝ ነው የሚባለው። ለምን? ራሳቸው አፋሮች ራሳቸውን ነበር የሚያስተዳድሩት። ማንም የመንግስት ጣልቃ በእነሱ ውስጥ አይገባም። ይህንን ማስታወስ ይገባል። ብዙዎች ይህንን የምታውቁ አይመስለኝም። የጠፋው ትውልድ እኮ ስል በራሱ ጊዜ ጠፋ አይደለም፣ ወያኔ ነው ይህንን ትውልድ ያጠፋው እንዳያውቅ። አሁን ለዚህ ልጅ ይሄን ልጅ አሁን ያዳመጣችሁት የአሁኑ ዘመን ነው በቃ። እና መለስ የሰጠው እሱ በቃ የመጽሐፍ ቅዱስ ቃል አድርጎታል። መለስ ዜናዊ ድል በመሃየም ነው። በጥራዝ ነጠቅ የሚነገሩ ቃላቶችን ይደረድርልሃል፣ ያሳምናል። ኃይለኛ የአማርኛ የመናገርም የመጻፍም ችሎታ አለው። ግን የኢትዮጵያን ታሪክ አያውቅም። ደንቆሮ ነው። አም ቴሊንግ ዩ ዘ ትሩዝ። ድንቁርናው ደግሞ ያመጣው ከቤተሰቡ የመጣው ጣጣ ነው። የባንዳ ወላጅ ነው። የዜግነት ክብር የሚባል የለም። የትግራይነት እንጂ የኢትዮጵያዊነት ስሜት የሌላቸው ናቸው ወያኔዎች። የእነሱን አይነት ትውልድ ፈጥረዋል። አሁን በየብሔረሰቡ በአማራ ውሰዱ፣ በትግሬ ውሰዱ፣ በኦሮሞ ውሰዱ፣ የራሳቸውን አይነት ነው የፈጠሩት። ኢትዮጵያ 2ኛ ደረጃ ሆናለች። የጠፋው ትውልድ ምለው በዛ ምክንያት ነው። ኢትዮጵያን የ2ኛ ደረጃ መጀመሪያ አማራ ነው የሚቀድመው፣ መጀመሪያ ትግሬ ነው፣ መጀመሪያ ኦሮሞ ነው የሚቀድመው የሚባለው ነገር ወያኔ ከደደቢት ያመጣው ካልኩሌሽን ነው። አሁን ወደ ሌላኛው መልስ ልሂድ። በጉልበት ብንይዘው የሚል ቃል ተናግሯል። ጎበዝ፣ ማንኛውም ሀገር የተማረ ጥሩ የሰላ አይምሮ ያለው የሀገርን ሁኔታ የሀገርን ሉዓላዊነት ለማስከበር የሚጥር መንግስት ያለው ሀገር በጦርነት አለ። ጦርነት የሚመጣው በኋላ እኮ ነው። መጀመሪያ የተባበሩት መንግስታት ጽሕፈት ቤት ማሳወቅ ግድ ይላል። ይሄን ነገር በተባበሩት መንግስታት አባል ሀገራት መላው ዓለም ይህን ጉዳይ ይመለከቱታል። እንዴት በሉ በዩናይትድ ኔሽን ወይም ብዙ ጊዜ አሁን አንቀጽ 125 በዓለም አቀፍ ሕግ መሰረት የባህር በር የማግኘት መብት አለን የሚለውን ቃል ያኔም ተናግሮታል። በነዚህ ላይ ራሱ ይሄ የትም ሀገር ሰርቶ አያውቅም። ጎበዝ የወደብ ባሪያ ነው የምትሆኑ። የራስህ ርስት እያለ የጎረቤት የዶላርህን እየቀፈቀፍክ ይኸው ነዳጅ እንኳ ማስገባት አቅቷችሁ ሰሞኑን ያለውን ጣጣ ሰምተናል። የጅቡቲ ባሪያ ሆናለች ኢትዮጵያ። በተግባር 4 ዓመት አይቼዋለሁ። አንጀቴ እያረረ ናቫል ኮኦርዲኔቲንግ ሆነን 1984 እስከ 89 እዛ ነበርኩኝ። እዛ በቃ የሆነ ልጅ አሳጥምዶ የወደብ ጀንደርመን ይሏቸዋል የጅቡቲ ፖሊስ። እንዴት እዚህ የእኛን አሳሳጥም እንዳለ በሚል ግብግብ አይቼ እምባዬ ዱብ ዱብ ነው ያለው። ባህር እያለን እንዳልነበር ሆነን እና በጉልበት ብንይዘው የሚል ደግሞ ጉልበት የሚመጣው መቼ ነው? ዩናይትድ ኔሽን ይወስናል። ኢትዮጵያ የባህር በሯ እንደሚመለስ እኔ 100% እርግጠኛ ነኝ። ለምን? ይህንን መረጃዎቹን ሰብስቦ ለዩናይትድ ኔሽን የሚያቀርብ ጥሩ የሆነ ኢትዮጵያዊነት ስሜት ያለው ባለስልጣን ኢትዮጵያ የላትም። አሁን ባለፈው ሰሞን ይሄ ርዕሰ ጉዳይ የተነሳው ለምንድን ነው? በትግራይና በዚህ በአማራ ኤሪያ ከባድ የሆነ ወከባ አምጥተውበት ነበር። በድንጋጤ የህዝቡን ቴንሽን ለመለወጥ ይሄን ርዕስ አነሳው። ርዕሱ ስለተነሳ እኔ ደስ ነው ያለኝ። ቢነሳም አትሊስት የሚያዳምጥ ሰው ይኖራል በሚል የማውቀውን ነገር ለማሳወቅ ጥረት አድርጌያለሁ። አሁንም ህይወት እስከምታልፍ ድረስ ወጣትነቴን ለሀገሬ ያበረከትኩበት ቀይ ባህር
እውነቱን ከመናገር ወደኋላ አልልም። ነዳጁም ምኑም ያ ሁሉ ጦርነት አንስተው በኢትዮጵያ ላይ የሀገር ውስጥም የውጭም የተደረገ በዶላር እና በብር መካከል የነበረው ልዩነት እኮ ጎበዝ የ2 ብር የ3 ብር የ2 ብር ከ50 ነበር። የኢትዮጵያ ብር ራሱ እኮ ዶላር በሉት ያኔ እንዴ። እና አሁን ሳስታውሰው የወደብ ማጣታችን ያመጣው ጣጣ አሁን እኮ ስልጣን ላይ ያሉት የወያኔውም ይሁን የኦህዴድ ወያኔዎች ስርዓት ከአይኤምኤፍ ተበድረው ሀገሪቷ ደግሞ ወደ ውጭ የላከችው በዶላር ያስገኘው ወይም የውጭ ምንዛሪ ያስገኘው ገንዘብ እንዳለ ለጅቡቲ የወደብ ክፍያ እንደሚውል ታውቃላችሁን? ብር ጌሾ የሆነበት ምክንያት ወደቡን አሳልፈው ሰጡ። አሁን ወደ ዩናይትድ ኔሽንስ ሲወስድ ሻዕቢያ እምቢ ያለ ቀን ገብተን የመዋጋትና የሉዓላዊነታችን የማስከበር መብት አለን። ግን አንደኛ ፍላጎቱ አልነበረውም መለስ ዜናዊ። ኢቭን ለማጥናት እንኳን ይህን ጉዳይ ለማንሳት አይፈልግም። መለስ ዜናዊ እኮ ኤርትራ እንድትገነጠል ከኤርትራ ሕዝብ በላይ የሰራ ሰው ነው። ታስታውሱ ይሆናል እንግዲህ በእኛ ዕድሜ ክልል ያላችሁ አፍሪካ አንድነት አዳራሽ ከሻዕቢያ ይልቅ ኤርትራ መገንጠል አለባት ብሎ ሲናገር የአፍሪካ መሪዎች የደነገጡትን ዘመን ጊዜ አስታውሰዋለሁ። ሰው እንዴት ሀገሩን አሳልፎ ያስገነጥላል በሚል ኔልሰን ማንዴላ ምንድን ነበር ያሉት? የኤርትራ ሻዕቢያዎች ወይም የኤርትራ ኢፒኤልኤፍ ነው ያሉት እሳቸው 30 ዓመት ለመገንጠል የታገሉትን ያህል ወደፊት 30 ዓመት ከኢትዮጵያ ጋር እንደገና ለመቀላቀል ይታገላሉ የሚል ቃል መናገራቸውን አልረሳውም። እሳቸው የተፈቱት የሚገርማችሁ እኛ ከባድ ጦርነት ላይ ሆነን የካቲት 3 በጣም ኃይለኛ ጦርነት ላይ ነበር እኛ ምጽዋ ባህር ኃይል መደብ ላይ እና ወዲያው ኢትዮጵያ ነው የመጡት። ከፕሬዚዳንት መንግስቱ ጋር መገናኘታቸውን ምናምን ሰምተናል በኋላ እና ለማንኛውም አሁን ይሄ ጉልበት ያለውን ነገር እንደገና ልመለስበት ነው ብትሉኝ፣ ታዲያ ባድመ ላይ ሁሉ ጉልበት ለምን ፈሰሰ? ያውም ለኤርትራን የተፈረደው ጎበዝ ጉልበት ያለው ነገር ለባድመ ያ ሁሉ ሰራዊት ለምንድን የተዋጋው? ያኔ ዩናይትድ ኔሽን በነገሩ ገባበት። በቂ መረጃ ስላላቀረቡ ባድመ ለማን ተፈረደ ታስታውሳላችሁ ጎበዝ? ሻዕቢያም ወያኔም ለእኔ ተፈረደ ብለው ህዝባቸውን ሲያታልሉ፣ እኛ ግን ከገለልተኛ ሚዲያዎች በዩናይትድ ኔሽንስ ተወካይ የነበሩ ሰዎች በቮይስ ኦፍ አሜሪካ የተሰጠውን መግለጫ ሳዳምጥ ባድመ ለኤርትራ ፍርድ ተሰጠ። ይሄንን የትግራይ ተወላጆችም ያውቃሉ። ባድመ ተፈረደ። ኃይል እንግዲህ ያለቀው ሰው እንግዲህ ተመልከቱ። ነገር ግን የአሰብ ጉዳይ ያኔ ያ ሁሉ ሰራዊት ባድመ ሳይሆን ወደ አሰብ ራስ ገዝ ቢዘምት ኖሮ ቦታውን ከተቆጣጠረ በኋላ እንደገና አዋቂዎችን በተለይ በደርግ ጊዜ የነበሩ በአፄ ኃይለ ሥላሴ ዘመን የነበሩ መረጃውን ካርታውን ሁሉ ነገር አላቸው። ብዙ ጊዜ የተናገርኩት የ1961 እንደ አውሮፓ አቆጣጠር የዩናይትድ ኔሽን ኤርትራን ጉዳይ አስመልክቶ 50 ዓመት በጣሊያን ቅኝ ተገዝተዋል። ጣሊያንን ከኤርትራ ጠራርጎ ያስወጣው የብሪታንያ ጦር ደግሞ ከያዘ በኋላ ብሪታንያ ለ10 ዓመት የኤርትራ ሞግዚት ሆና ቆይታለች። ዩናይትድ ኔሽን ወይም የተባበሩት መንግስታት እስኪወስን ድረስ። ከዛ በኋላ ስብሰባ ተደርጎ ብዙ የመከራከሪያ ነጥብን ወይም ደግሞ የኢትዮጵያን ካርታ አስመልክቶ የተከራከሩት ጠቅላይ ሚኒስትር አክሊሉ ሀብተወልድ ናቸው። ጠቅላይ ሚኒስትሩ አክሊሉ ሀብተወልድ በጣም ትልቅ ጥረት ያደረጉና መረጃዎችን በማቅረብ ምክንያቱም ተጽዕኖ ማድረግ ይችሉ ነበር። ኢትዮጵያ ቅኝ ስላልተገዛች እንደውም እኮ ያኔ ከፈለጉ ኬንያ ውስጥ መሬት አለኝ፣ ሶማሊያ ውስጥ መሬት አለኝ ብለው እኮ መናገር ይችሉም ነበር። ግን ምንድን ያደረጉት እነዚህ ጎረቤት ሀገር ሆነው ቅኝ የገዟቸውን የዚህ በሶማሌ በኩል ያሉትን እነሱ ሰርተው
ወይም የሰሩት ካርታ ቅኝ የገዙበትን ምንም ባላሉም ኢትዮጵያም በዚህ ጉዳይ ላይ አላነሳችም። ነገር ግን ቅኝ ገዢዎቹ የነበሩት 3 ሀገራት ከሶማሊያ ለቀው እንግዲህ ሶማሊያ በ3 ሀገራት ነው ቅኝ ተገዝታ የነበረው። እነዛ ኢንዲፔንደንስ ሲሆኑ ሀረርጌን፣ ሲዳሞ፣ ባሌ ድረስ የእናንተ ነው ብሏቸው ወጡ ቅኝ ገዢዎች። ይሄ አሁን ሶማሌዎች እዚህ ጋር ድንበር አለን እያሉ የሚጮሁት ሀገር አልነበራቸውም እኮ። ኢትዮጵያ ቅኝ አልተገዛችው። ቅኝ አለመገዛቷ ደግሞ እዚህ ድረስ ነው የማለት መብት አላት። ያኔ እንደውም የጅቡቲንም ጉዳይ አፄ ምኒልክ በሊዝ ለ99 ዓመት ነው እንትን ያደረጉት የሰጡት ለቴክኖሎጂ በተለይ ለባቡር ለምናምኑ ጭምር ለወደቡም ለምኑም ለወደፊት ይጠቅመናል በሚል ያንን 1969 መረከቢያቸው ጊዜ ነበር። ግን ደርጉ በወቅቱ ከባድ ጦርነት ላይ ነበር ከሶማሊያ ጋር። ስለዚህ በጉልበት ብንይዘው ምናምን ያለው ነገር ይኸው በጉልበት ሄዶ አልነበረ እንዴ ባድመ የኛ ነው ብሎ። ኤርትራ የምትባል አገር ከተፈጠረች የ1961 ፕሮፖዛል ወይም የጸደቀው በዩናይትድ ኔሽን ትንሽ ችግር ፈጥረው የነበሩት ፓኪስታኖች ነበሩ። ፓኪስታኖች ቅኝ የተገዙ ሀገራት ናቸው። ኢትዮጵያ የሊግ ኦፍ ኔሽን አባል በነበረች ጊዜ ፓኪስታኖች ቅኝ ሲገዙ ኢትዮጵያ የሊግ ኦፍ ኔሽን ወይም የበፊቱ ዩናይትድ ኔሽን አባል ሀገር ነበረች። ያንን አንስተውባቸዋል ጠቅላይ ሚኒስትሩ አክሊሉ ሀብተወልድ። ፓኪስታን ስለዚህ ጉዳይ መነሳት መናገር አትችሉም፣ አንደኛ እናንተ ቀኝ ግዛት ውስጥ የነበራችሁ የምታውቁት ነገር የለም ብሎ አፏቸውን ያስያዙት ጠቅላይ ሚኒስትር አክሊሉ ሀብተወልድ እንደነበሩ አንብቤያለሁ። በማላስታውሰው መጽሐፍ ወይም መጽሔት ሁልጊዜ ማስታውሰው ታሪኩን ጭምር ነው። እና ጎበዝ ይሄ ልጅ አሁን በቃ መልሱ ተሰጥቶ ረግቶበታል። እዚህ ቪዲዮ ላይ የምታወጥ ኤክስ እኮ ያረኩበት ዝም ብዬ አይደለም። ይሄ መምህሩም ደቀ መዝሙሩም ማለት ነው ኤክስ ናቸው መለስ ዜናዊ። ምክንያቱም ጣሊያኖች ብዙ ካርታ ኢትዮጵያን ቅኝ አልገዙም። ይሄንን ዩናይትድ ኔሽን ይስማማበታል። ያቺ 5 ዓመቷ የጦርነት ዘመን እንጂ የቅኝ ግዛት ዘመን አይደለችም። አንዳንድ አሉ የሻዕቢያዎች የእነዚህ ኤርትራ ተወላጆች በጣም ስለሚቀኑ ቅኝ ባለመገዛታችን 5 ዓመት ቅኝ ተገዝታቸዋል ይሉናል። እናንተ የጣሊያኖችን ፓስታ ትርፍራፊ ስትበሉ የእኛ አያቶች ደግሞ በጥይት ጣሊያንን ይቆሉት ነበር። እጅ አልሰጡም፣ ታግለዋል። አስመራ ከተማ ውስጥ ከተሰራው ህንፃ ይልቅ ኢትዮጵያ ውስጥ ወይም ደግሞ ሌሎቹ ክፍለ ሀገር ያሉት ጎጆ ቤቶች በነፃነት የተኖረበት የራስ ሀገር ይበልጣል። ጣሊያን ኤርትራን ከመያዙ በፊት እኮ ጎጆ ቤት ውስጥ ነበር የሚኖሩት እንደ ማንኛውም ኢትዮጵያዊ። ዋና የኢትዮጵያ አካል ነበረች ኤርትራ። በወንበዴዎች ተገነጠላችሁ፣ ምንድን ያልኩ መንገዱን ጨርቅ ያርግላችሁ ነው የተባለው። ኤርትራ ኢትዮጵያ ናት በሚል እኮ ትግል አድርገናል። በቃ ሻዕቢያን ተከተላችሁ፣ ይሄ የቃልቻ ባንዲራ አለ፣ እሱን ይዛችሁ በየውጭ ሀገር ያላችሁ ናጽነት ትላላችሁ። ነጻነት ያለው ሰው ሀገር ውስጥ ነው የሚኖረው። ወያኔዎች ደግሞ እናንተ አቃጣሪዎች ነበሩ። አቃጥረው ለራሳቸው አልሆኑ። ድህነታቸው የከፋ ሆነ። ይኸው 27 ዓመት ዘነጡብን የትግራይ ተወላጆች። አሁን ደግሞ ሌላ ጦርነት ፈልገዋል። አይሆንም። ከአሁን በኋላ ዝም ብላችሁ ነው ከሌላው ህዝብ ጋር መስማማት ነው የሚሻለው። እና መለስ ዜናዊ ምላሱ ይቅለበለባል እንጂ ትምህርት አቋርጦ በረሃ የወጣ ነው። ለኢትዮጵያ ታሪክ መሀይም ነው። ምንም የሚያውቀው ነገር የለም። አሁንም ቢሆን እኮ ኢትዮጵያ ዋናው ነገር አሁን እኮ መንግስት የለንም። ዝም ብሎ ጨረባ ነው ያለው። መጀመሪያ የህወሓት ጨረባ ነበር። አሁን የኦህዴድ ጨረባ። ጨረባ ማለት ምን መሰላችሁ ጎበዝ? ጨረባ ማለት በድሮ አራድኛ ጨረባ ማለት ውጥንቅጡ የወጣ በቃ ዩዝለስ ጥቅም የሌለው
ዝም ብሎ ብቻ ወሬ ብቻ። አሁን ያባለፈው ሰምታችኋል። የእነ አብይ አሁን ቀይ ባህር እያሉ ይህን ህዝብ ቴንሽኑ ወደዛ ለወጡት። አሁን ያቀረ ደግሞ ሌላ ርዕስ አሁን እየፈለጉ ነው እንጂ ኢትዮጵያ እኮ ትክክለኛ በህዝብ የተመረጠና ይሄ የኤትኒክ ፌዴራሊዝም የዘር ፌዴራሊዝም ቢጠፋ ህዝብ የመረጠው ትክክለኛ መንግስት ይኖራታል። ግን ጠመንጃ ሆነ እኮ ጠመንጃ ሆነ እንጂ ምሁር ቦታው የሚቆጣጠር ቢይዝ ኢትዮጵያ በዘር ፖለቲካ ሳይሆን እንደው ድሮ እንደነበረው አትሊስት በእነ መንግስቱ ኃይለማርያም አምባገነን ቢሆኑ ኢትዮጵያዊነት አጠያቂ አልነበረም። የፕሬዝዳንት መንግስቱን አምባገነንነት ምን ክደው አይደለም። የማንፈልገው የኮሚኒስት ፓርቲ ነበራቸው። አንዳንድ ሀገሮች የራሳቸው የሶሻሊዝም እንትን ነበራቸው። የግድ ማርክሲዝም ሌኒኒዝም ብቻ አይደለም። የሊቢያው መሪ አሁን የራሱ የሆነ ሶሻሊዝም ነበረው። በነጻ የሚማሩበት በነጻ የሚታከሙበት ድሃ የሚባል ሊቢያዊ አልነበረም። በጋዳፊ ዘመን ጋዳፊ ወዘ ቤስት ሊደር ለሀገሩ ለራሱ እንጂ እነ ፕሬዝዳንት መንግስቱ እኮ በቀጥታ ማርክሲዝም ሌኒኒዝም በቃ ኮፒ ካልሆነ ለራሷም ለሶቪየት አልሆነም። ቻይናም አሁን የራሷ አይነት ነው እንጂ የራሷ ማኦይዝም የሚባል ሶሻሊዝም ነው እንጂ የሌኒን ወይም የማርክስ አይደለም። ለዛም ነው በፕሬዝዳንት መንግስቱ ዘመን በግል ብንወዳቸውም እሳቸውን ሀገር በመወደዳቸው የሶሻሊዝም ይሄ ኮሚኒስት ኢሰፓ የሚባለው በጣም ያስጠላል ነበረኝ። ምክንያቱም ራሳቸው አባላት ሆነው በውስጣቸው የነበሩት አምነውበት ሳይሆን ለአብዮታዊ ሹመት በቃ ለጥቅማ ጥቅም ነበር አባል የሆነ የአብዮታዊ ሹመት አለው ምን አለው። ይህን በጣም ነው የማስታውሰው። በጣም የሚያስጠላ ነገር ዋናው ሰራተኛ እያለ ለሚለፈልፉ ሰዎች ነበረ ቅድሚያ ሁሉ ነገር የነበረው። እነ ዘንቦላ ናቸው። የ8ኛ ክፍል ተማሪ ነው። ካድሬ ነበር። ካድሬ ፖለቲካ መምሪያ ውስጥ ዛሬ ወያኔ ሆኗል። አሁን እንግዲህ ኦህዴድ ወያኔዎች ውስጥ ይኑርበት አይኑሩበት ባላውቅም ብዙ ነገር ሲቀባጥር ትሰማላችሁ። እንዲህ አይነት ዘመን ላይ ነው ያለ ነው እና ለዚህ ልጅ አድርሱልኝ። ይሄ አሁን ለህዝብ ብታስደምጠው ነገር መለስ ዜናዊ አሁን ይሄ የተናገረው ፍሬ ከርስኪ የቀይ ባህርን ወደ ኢትዮጵያ ለማስመለስ ጦርነት አይደለም። መጀመሪያ ሰላማዊ ትግል አለ። ጣሊያኖች ኤርትራ እያሉ ትግራይን ጨምሮ የሰሩት ካርታ አለ። ትግራይን አንድ ላይ አድርገው ብዙ አይነት ካርታ አላቸው። እስከ አዲስ አበባ ገብተው የሰሩት አለ የበፊቱ ላፍርሰው። ስለዚህ ያ አይሰራም። ኢትዮጵያ የእኔ ድንበር እዚህ ድረስ ነው ብላ ካሳወቀች በዩናይትድ ኔሽን ተቀባይነት አላት። አሁን ብዙ በዚህ ጉዳይ ምሁራን ነን የምትሉ ራሳችሁ ልትጠራጠሩ ትችሉ ይሆናል። ያ አይደለም። ዩናይትድ ኔሽን እኮ ሲወስድ የሴት ጋር ማርክ እንደነበረ በእኛ ላይ ቅኝ ገዢዎች ተጽዕኖ ማድረግና እዚህ ድረስ የኢትዮጵያ ድንበር የማለት መብት የላቸው። ምክንያቱም ከ1983 ዓመተ ምህረት ጀምሮ እስካሁን ድረስ ኢትዮጵያን የሚወክል መንግስት የለንም። እንግዲህ አንድ ነገር ላስታውሳችሁ። የባድመ ጦርነት ተነስቶ ልክ እንግዲህ ሻዕቢያን ስላልቻሉ ህወሓቶች ምንን ያደረጉት ለቀድሞ ጦር ጥሪ ያደረጉ። አየር ኃይሉም ምድር ጦሩም ተሰለፈ። በስደት ላይ የነበሩ አብራሪዎች ሁሉ መጡ። ኡጋንዳ፣ ጅቡቲ፣ የተለያየ ቦታ ነበሩ። ለአንድ ወር ራሳቸውን አዘጋጁ አየር ኃይሉ። ከዛ በኋላ ደግሞ ይሄ መድፈኛ፣ ታንከኛ የነበሩ የቀድሞ ጦር አባሎች በሙሉ ሲገቡ ግን ያሏቸው እኛ ተፈቀዱልን፣ ለብቻችን ራሳችን እናደራጅ፣ በራሳችን ሂደት ኢመርጀንሲ ነው ፈቀዱላቸው። ወያኔዎች ምን እንዳደረጉ ታውቃላችሁ?
በኃይለኛው በኩል ነው ቀድሞ 10ኛ ክፍለ ጦር ብለው ነው ራሳቸውን ያደራጁት የቀድሞ ጦር አባሎች። እንግዲህ ይሄ ከ20 ምናምን ዓመት በፊት ነው ይሄ ታሪክ። ለ2 ዓመት ያልቻሉትን ብታምኑም ባታምኑም በጦርነቱ በተጀመረ በሁለተኛው ቀን ጦርነቱ ኤርትራ ውስጥ ባሬንቱ ላይ ነበር። ያውም የጾረናን ከባዱን ውጊያ ከባድ ቦታውን ከሜዳ ወደ ተራራ ተዋግተው ነው ነፃ ያወጡት። እስከ ባሬንቱ ሲደርሱ እንደራደራለን የሚል ነገር መጣ። መለስ ዜናዊና ኢሳያስ ተጠራሩ። አሁን የምነግራችሁ መረጃ እዚህ ላይ ነው። አደራዳሪዎቹ በእንግሊዝኛ ቃለ ምልልስ ተደረገላቸው። በማን? በቮይስ ኦፍ አሜሪካ። አዳምጡ። ምን ብሎ ጠየቀ ጋዜጠኛው? ጥሩ ጠያቂ ነው። ለመሆኑ አሁን ጦርነት እየተካሄደው ሁለቱ ባድመ የሚባል ቦታ ይገባኛል የሚል ነው። ተቃዋሚ ፓርቲዎች ግን እነ ኢዴፓን እነዚህ ቅንጅት የድሮዎቹ ማለት ነው የሚሉት ግን አሰብ ራስ ገዝን አስመልክቶ አሰብ የሳውዘርን ሬድሲ ኮስትን ነው ብለው የሚጠይቁት። ይህ እንግዲህ አሁን ያለው የኢትዮጵያ መንግስት ይሄ ጉዳይ ስለ አሰብ ጉዳይ አላነሳም፣ አልጠየቅም። ተመልከቱ። ታዲያ ይሄ ጉዳይ ወደፊት ሊነሳ የሚችል አይደለም ወይ? መብታቸው ነው፣ ሊነሳ ይችላል። ተመልከቱ። የአሰብ ጉዳይ እንዲነሳ ያልተፈለገበትን ምክንያት አውቀዋለሁ። መጀመሪያ አለማወቃቸው ነው፣ አለመማራቸው ነው። እና ባድመ እንደ ስሙ ባድመ ምንም እኮ ልክ መንጌ ስለ ፕሬዚዳንት መንግስቱ ስለ አፋበት ሲጠይቋቸው ምን አልማዝ ያወጣበት ነዳጅ ያወጣበት ናቲንግ እንዳሉት ነው ባድመ። እንግዲህ አሰብ ራስ ገዝ ግን የኢትዮጵያ ጉሮሮዋ ነው። እና ከዚህ በላይ ብዙ መናገር አልፈልግም። እባካችሁ ይህን ድምፄን ላልሰሙ ሁሉ አሰሙ፣ ሼር አድርጉት። እንግዲህ ቁም ነገር የሌለውን ነገር ሼር አድርጉት ባባሉ አይደል? ይሄ በጣም የሚጠቅማችሁ ኢንፎርሜሽን ነው፣ እውነተኛም ነው። የሀገር ሉዓላዊነትን ለማስከበር የቆመ መንግስት የለም፣ የሚያስረክብ ነው ያለው። አሁንም ያኛው ለኤርትራ አሽከር አስረከበ፣ ኤርትራንም አስገነጠለ። ያውም ፕሮፌሰር አስራት የተናገሩበትን ቪዲዮ አሁንም ፈልጋችሁ አዳምጡት። ያለ ኢትዮጵያ ፈቃድ ነው የተደረገው ያ ሬፈረንደም። ምክንያቱም ያኔ ተደርጓል። ከዛ ወዲህ ዩናይትድ ኔሽን የሚገባበት ጉዳይ አይደለም። ወሳኟ ኢትዮጵያ ናት። ይህንን ወሳኝነቷን ዩናይትድ ኔሽን ይቀበለዋል። ያለም እሳቸው ምሁር ናቸው። ከምሁራን ጋር የተወያዩትን ነው እዛ ጉባኤ ላይ ያቀረቡት። ስላዳመጣችሁ አመሰግናለሁ። ፍሬሰናይ ከበደ